ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ቼልሲን የሚመለከቱ የተለያዩ መረጃዎችን አጠናቅረን ተመልሰን መጠናል። ቼልሲ ቤት ስንሄድ እንግዲህ ብዙ የተለያዩ መረጃዎች እየወጡ ይገኛሉ። ጆርዳን ሄንደርሰንን በሚገባ እናነሳዋለን። ጆን ስቶንስ ዝውውር መዳረሻው ታውቋል። ኢንተር ሚላን መሆኑ የተረጋገጠ ይመስላል። ሌሎች መረጃዎችም ያሉን። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በጆን ስቶንስ እንጀምር። ጆን ስቶንስ እንግዲህ ከአርሰናል ከቼልሲ ጋር ንግግሮችን ካደረገ በኋላ ወደ ኢንተር ሚላን ያቀንቷል። የተጠበቀውን ያክል ደሞዝ የሚከፈለው አይሆንም፣ ነገር ግን በቋሚነት የመጫወቻ እድሉን በኢንተር ሚላን የተሻለ የሚያገኝ ይሆናል ተብሎ ይጠበቃል። ከቼልሲ ጋር ሁለቴ ንግግሮችን አድርጎ ከሁለቱ ንግግር በኋላ ግን በዝውውሩ ሂደቱ ላይ ስምምነት ላይ ሳይደርሱ በቼልሲ ቤት በተለይ የቤንች ወይም ተቀያሪ ሆኖ የሚያገለግል ይሆናል። ከዛ ውጭ ልምዱን ነው ለቼልሲ የሚያበረክተው። ቼልሲዎች በዚህ ረገድ እምነትን ጥለውበት ነበር። ነገር ግን ተጫዋቹ ምርጫውን ወደ ኢንተር ሚላን አድርጓል። በኢንተር ሚላን ከድሮ የቡድን አጋሩ አካንጂ ጋር የሚገናኙ ይሆናል። ከዛ ውጭ ደግሞ በኢንተር ሚላን ቤትም የተሻለ የመጫወቻ እድልን ያገኛል። ከዛ ውጭ ደግሞ ማንቸስተር ሲቲን የማክበርም ስሜት ይታይበታል። ወደ ጣሊያን እንግዲህ ኬቨን ዲ ብሩይነ፣ ፈርናንዶ ሲልቫ ወደ ስፔን እንግዲህ በእንግሊዝ ላለመጫወት ከማንቸስተር ሲቲ በኋላ በማንቸስተር ሲቲ ሌጀንድነታቸው የመቀጠል ፍላጎት ያላቸው ይመስላሉ። ወደ አድማቻችን እንግዲህ የጉዳት ችግር እንዳለበት ይታወቃልና ቼልሲ ወደ ሌላ ተጫዋቾች የሚያተኩር ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደ አድማቻችን እንግዲህ ጆን ስቶንስ ወደ ኢንተር ሚላን ማቅናቱ ግን ሌላ ዝውውርን ይጎዳል። ቻሎባ እና ኮሞ ብቻ ናቸው ድርድሮችን እያደረጉ ያሉት። ኢንተር ሚላን ከዚህ ዝውውር ወጥቷል። ይህ ማለት እንግዲህ ቀጣይ ጠንካራ ፉክክር የሚጠብቅ ይሆናል። ኮሞም ግን ከቻሎባ ዝውውር እየወጣ ያለ ይመስላል። እንግዲህ ቼልሲ ወደ እንግሊዝ ፕሪሚየር ሊግ ክለቦች ሲሸጥ ነው ጥሩ ሻጭ ክለቡ ነው የሚታየው። ቼልሲ ግን በተከላካይ መስመሩ ላይ ብዙ ተጫዋቾች እንዳሉት እንግዲህ ዝርዝሮችን ስሰሙ ራሱ የሚያስደነግጥ ነው። ሪሲ ጄምስ ለምሳሌ በቀኝ መስመር የመሀል ተከላካይነት ብናየው ፎፋና፣ አንሲልሞን እዚህ ጋር መጥራት እንችላለን። በመሀል ተከላካይነት ላኳ፣ ቶሲን፣ ቻሎባህን ማንሳት የሚቻል ነው የሚሆነው። በግራ የመሀል ተከላካይነት ደግሞ ኮልዌል፣ ባዲያሽልና አቺምፖንግን ማስቀመጥ የሚቻል ይሆናል። ይህ ዝርዝር ታዲያ የተጫዋቾች ቅነሳ የሚያስፈልገው ይመስለኛል። 3 ተከላካዮች የምትጠቀም እንኳን 6 ተከላካዮችን ማቆየት ነው የሚቻለው። ታዲያ ቼልሲ ከእነዚህ ተጫዋቾቹ መካከል ሊቀንስ የሚችላቸው ተጫዋቾች ይኖራሉ ተብሎ ይጠበቃል። አንሲልሞን በውሰት የመውጣት እድል ይኖረዋል ብዬ አስባለሁ። ቶሲን በአሰልጣኙ እምነት አለ። ቻሎባህና እንዲሁም ደግሞ ቤንዋ ባዲያሽልን የሚለቁ ይሆናል ብዬ አስባለሁ። ወደ አድማቻችን እናንተ እንዴት ታስቡታላችሁ? የእናንተን አስተያየትና ኮሜንት በተከላካይ መስመሩ ላይ ያላችሁን አስተያየት አስቀምጡልኝ። በኔ እይታ አንድ ተጫዋችን ማስፈረም የሚፈልጉ ነው የሚሆነው። ያኮብ ሮማኖ የዚህ ቦታ ላይ ተመራጭ ከሚባሉ ተጫዋቾች መካከል አንዱ ነው። በቀጥታ ወደ ፔፔ ቻቫረሪን ዝውውር ስንሄድ ቼልሲ ይህንን ዝውውር ጉዳይ ገፋ አድርጎ እየሄደበት አይደለም። ነገር ግን ቼልሲ ከአካዳሚው በተለይ እንግዲህ በቅድመ ውድድር ጨዋታዎች ላይ ከሚጠበቁ ተጫዋቾች መካከል ብዙዎቹ ይህንን ተጫዋች ወይም ያጮት ስታይሉን ከማርሴሎ ጋር ያመሳሰሉታል። ለንደን ኢማኒያሎ ይባላል። የኮባሃም ውጤት ነው። በኔ እይታ በጣም አስገርሟቸዋል። 2 የወዳጅነት ጨዋታን የዣቪ አሎንሶ ስብስብ ሲያደርግ ጥሩ ፐርፎርማንስን አሳይቷል። ታዲያ የተጫዋች ተመራጩ ነው። በቼልሲ ስብስብ ውስጥ ልናየው የምንችልበት እድል እንደሚኖር መረጃዎቹ ያሳያሉ። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ ጆርዳን ሄንደርሰን በሚመለከት ነው። ጆርዳን ሄንደርሰን ቼልሲ ተጫዋቹን ለማስፈረም ንግግሮችን አድርጓል። ዴቪድ ኦርነስቴን ነው ታማኙ የመገናኛ ብዙሃኑ ብዙ መረጃዎችን የሚያቀርበው ነው። ሄንደርሰን መምጣት በጣም አስፈላጊ ሆኖ ይታያል። ቼልሲ እንግዲህ በልምድ ባላቸው ተጫዋቾች ቡድኑን ለማዋቀር የፈለገ ይመስላል። ልምድ ያላቸው ተጫዋቾችን ታዲያ በሶስቱም መስመሮች ይፈልጋል። ልምድ ያለው ተከላካይን የጆን ስቶንስ ዝውውር አልሳካል እንጂ የአማካኙ ላይ ግራንድ ጃካን ፈልገው ነበር። አሁን በቀጥታ በነፃ የሚገኘው ጆርዳን ሄንደርሰን ላይ ያተኩሯል። በእንግሊዝ ብሔራዊ ቡድን የነበረው ተጽዕኖ የሚረሳ አይደለም። በፕሪሚየር ሊግ ያለው ልምድ በቡድኑን በሚገባ መምራት መቻል፣ እነዚህ ልምድ ያላቸው ተጫዋቾች በእንግሊዝ ፕሪሚየር ሊግ ላይ የእንግሊዝ ፕሪሚየር ሊግን ዋንጫ እንድታሸንፍ የሚያግዙ አይነት ተጫዋቾች ናቸው። እንግዲህ ባለፈው ውድድር ዓመት 22 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጎ 10 ላይ ነው በቋሚ ተቀይሮ የገባ፣ 12ቱ በቋሚነት ጀምሯል። ልምዱ በሚገባ የሚያስፈልግ ነው። በጨዋታዎች መካከል 20 ደቂቃዎችን ኳሶችን መቆጣጠር ስትፈልግ፣ ጨዋታዎችን ለመግደል ስታስብ፣ በመልበሻ ክፍል ብዙ ነገሮችን ኃላፊነት መውሰድ የሚችልልን ጆርዳን ሄንደርሰን ማስፈረም በጣም ውጤታማ የሚያደርግ ነው። ነገር ግን ከእንግሊዝ ፕሪሚየር ሊግ ደጋፊዎች ከፍተኛውን ተቃውሞውን በተለይ ደግሞ ከቼልሲ ደጋፊዎች እያገኘ ይገኛል ጆርዳን ሄንደርሰን።
በእኔ እይታ ልምድ ያላቸው ተጫዋቾችን መጨመሩ የብሉኮ እድገቱን ማሳየቱ ነው። ያ ማለት ግን ታዳጊዎችን ማስፈረሙን ያቆማል ማለት አይደለም። በጣም ታዳጊዎችን ሳይሆን መካከለኛ ልምድ ያላቸውን ተጫዋቾች ማምጣት ያስፈልጋል። አንዱ ግን የአሌክስ ስካትን የሚመለከት ነው። እንግዲህ እንደ ሲመን ፊሊፕስ ዘገባ ከሆነ ሁለት የተለያዩ መረጃዎችን ከዚህ በፊት አድርሻችኋለሁ። ቤን ጃኮብስ 64 ሚሊዮን ፓውንድ አቅርቦ ቼልሲ ውድቅ ተደርጎበታል ሲል ሳይመን ፊሊፕስ ደግሞ 60 ሚሊዮን ፓውንድ እና እየታየ የሚጨመር 15 ሚሊዮን ፓውንዶችን አቅርበዋል የሚሉ አስተያየቶችን ነበር ያቀረበው። ታዲያ ይህ ማለት ቼልሲ ወደ 75 ሚሊዮን ፓውንድ አካባቢ አቅርበዋል ነው። በርንማውዝ እየጠየቀ ያለው ግን 90 ሚሊዮን ፓውንዶች ነው። ደርሞቻችን ይህ የዝውውር መስኮት እንግዲህ ቼልሲ፣ ማንቸስተር ሲቲ ናቸው የሚወቀሱት ያሉት በሞርጋን ሮጀርስ እና እንዲሁም ደግሞ በኤሌት አንደርሰን ዝውውር። ነገር ግን ዝውውሩ አብዷል ማለት ይቻላል። አሁን ከአቅም በላይ ሆኗል። ውድ አድማጮቻችን ብራድሊ ባርኮላ 170 ሚሊዮን ዩሮ ነው የተጠየቀው። ማን ያስፈርማል? ብራድሊ ባርኮላን በ150 ሚሊዮን ፓውንድ በግማሽ ራሱ ቢገኝ ውድ የሚባል ዝውውር ነው ብዬ አስባለሁ። ታውቃላችሁ ደግሞ ቼልሲዎች ብራድሊ ባርኮላንና ማይክል ኦሌሴን ሊያስፈርሙ ጫፍ ደርሰው ነው ውሳኔዎቻቸውን የቀየሩት። ያ እንግዲህ የሚያሳዝን ነው ማለት ይቻላል። አሁንም ኤንዞ ቼልሲን ሊለቅ የሚችልበት እድል አለ። ነገር ግን ይሄ ዝውውርና ቡድኑን በመበከል ረገድ ወይም ደግሞ የቡድኑን ጥሩ ስሜት መውቀስና እንዲሁም የቡድኑን ጥሩ ስሜት ከሚጎዱ ሁኔታዎች አንዱ የኤንዞ ዝውውር ነው ብዬ አስባለሁ። እንግዲህ ክለቡን የማይለቅ ከሆነ ቼልሲ እንግዲህ ጥረቶችን ያደርጋል። አንደኛው ሪያል ማድሪድ ነው። ማድሪድ ያስፈርሙታል ወይ? አይመስልም እስካሁን ባለው። እንግዲህ ዝውውሩ እስከሚዘጋ ጊዜ ግን ብዙ ለውጦች ይጠበቃል። ገና ወር ይቀረዋል ወደ አድማጮቻችን ዝውውሩ። ሌላኛው ሊሆን የሚችለው የሮድሪ የሚለቅ ከሆነ የሮድሪ ተተኪ ሆኖ ወደ ማንቸስተር ሲቲ ማለት። ነገር ግን እዚሁ በተመሳሳይ ሁኔታና በተመሳሳይ ሂደቶች መካከል 2-3 ነጥቦችንም አንስቷል ወደ አድማጮቻችን። እንግዲህ ኮል ፓልመርን በሚመለከት ብቻ ሳይሆን ማለት ነው። ሁለት ሀሳቦችን ሲያነሳ ምንድን ነው? አንደኛ ቼልሲ በማጥቃቱ ረገድ ካሉ ተጫዋቾች ለሽያጭ ሁሉም ቀርበዋል። ሊያም ዴላፕም፣ ማኑኤል ሜጋም፣ ኒኮላስ ጃክሰንም። ነገር ግን ዋጋ የሚያወጣውን ነው ለመሸጥና ትክክለኛ ተጫዋች የሚሉትን ሜጋን በውሰት ነው መልቀቅ የሚፈልጉት። እንግዲህ ድርድሮቹ የሚጠበቁ ይሆናል። ወደ አድማጮቻችን እዚህ ጋር ሌሎች ሀሳቦችንም እንጨምር። ሞርጋን ሮጀርስን በሚመለከት ቼልሲ በ3-4-3 አጫወት የሚጫወት ከሆነ ውጤታማ ይሆናል። በቀድሞ ውድድር ጨዋታዎች ውስጥ ስብስብ ውስጥ በሚገባ ከምናያቸው አንዱ ሮጀርስ ነው የሚሆነው። እንግዲህ አሎንሶ የመሰረታዊ የሆኑ የማሰልጠን ሂደቶችን በተለይ በክረምት ሰፊ ጊዜ ስለሚያገኝ 4 እና 5 ከዛም እስከ 6 ጨዋታዎችን ስለሚያገኝ በሚገባ የሚዘጋጅ ይሆናል። ለፕሪሚየር ሊጉ ሙሉ በሙሉ ዝግጁ ሆኖ የእንግሊዝ ፕሪሚየር ሊግን የሚጀምር ይሆናል ብዬ አስባለሁ። በተለይ በማድሪድ ፍሎረንቲኖ ፔሬዝ ከሰጧቸው አስተያየቶች አንዱ አሎንሶ ትክክለኛ የቅድመ ውድድር ጊዜያቶችን ባለማግኘቱ ነው በማድሪድ ያልተሳካለት የሚል ነው። ያንን በሚገባ ማሻሻል የሚቻል ይሆናል። ወደ አድማጮቻችን ሌላኛው ሀሳብ የሚሆነው ቪክቶር ኦርነስቴን ትናንትም ያነሳ ሀሳብ አንደኛው ዳኒ ዌልቤክን ይመለከታል። ዳኒ ዌልቤክ ወደ ቼልሲ የሚል ነው። 13 የእንግሊዝ ፕሪሚየር ሊግ ጎሎችን ማያስቆጠር ችሏል ባለፈው ውድድር ዓመት። ባለፉት 2 ዓመታቶች ውስጥ 35 ዓመቱ ላይ ቢገኝም ዌልቤክ አስደናቂ ብቃቱ ላይ የሚገኝ የአጥቂ መስመር ተጫዋች ነው። በብዙ ቡድኖች ይፈልጋል። የዌልቤክ መምጣት ማለት ግን ቼልሲ እንግዲህ በአጥቂ መስመሩ ላይ በተለይ ጃክሰንን እንዲሁም ደግሞ ሶስቱን ዴላፕ እና ሌሎች ተጫዋቾችን የሚመልቀቅ ዕድሉ ሰፊ ነው። ምክንያቱም ዌልቤክ መጣ ማለት ጃው ፔድሮ ቋሚ ቢሆን ዌልቤክ እየተቀየረ የሚገባ ከሆነ አንድ ሌላ ታዳጊ ተጫዋችን ማቆየት ይችላሉ እንጂ ሌሎች አጥቂ መስመር ተጫዋቾች ስብስቡን የሚለቁ ይሆናል። ድርድሮቹ የሚጠበቅ ነው የሚሆነው። በተለይ በኔ እይታ ማኑኤል ሜጋን በፕሪሚየር ሊጉ በውሰት መላክ በጣም ጥሩ አማራጭ ይሆናል ብዬ አስባለሁ። ወደ በርንማውዝ ወይም ወደ አዲስ ወደሚመጡት ቡድኖች መላክ መቻል ውጤታማ ሊያደርገው የሚችል ነው የሚሆነው። ወደ ፍራንክ ላምፓርዱ ኮንቨርት ሲቲ መላክ የሚቻል ይሆናል ብዬ አስባለሁ። ጃክሰን እና ሊያም ዴላፕን ግን ከቡድኑ በሽያጭ መልቀቅ ውጤታማ ያደርገዋል ብዬ አስባለሁ። ከዛ ውጭ ቼልሲ ማድረግ ያለበት ዳኒ ዌልቤክ እና ጃው ፔድሮ ቡድኑን እንዲመሩት ማድረግ። አንዳንዴ ክለቡ ወይም ደግሞ ቡድኑ ከብዙ ተጫዋቾችን መሰብሰብም ውጤታማ ላያደርግ ይችላል። የሚከፉ ተጫዋቾች ይኖሩና ስብስቡን ሊጎዱ ይችላሉ። ያንን መታሰብ የሚጠበቅበት ይመስለኛል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።